በሀይሚና አብሩኬ መካከል የተፈጠረው ችግር ምንድነው? ችግሩ ይህን ይመስላል። ሁላችሁም እስከ መጨረሻው ድረስ አዳምጡት። ሪከርዱንም እንዲሁም ቮይስንም አስገባላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዙ ትርፍ ይበልልኝ በያላችሁበት ሁላ። እንግዲህ ዛሬ ሀይሚና ብሩኬ ጠፍተው ነበር ትናንትና። ዛሬ እንግዲህ መጥተዋል በአዲስ ቪዲዮ። እንግዲህ በጣም ደስ በሚል ቪዲዮ ይመጣሉ እያልን እንጠብቃቸው ነበርና እንግዲህ የመጡበት ቪዲዮ ደግሞ በጣም የሚያሳዝን ነው። ምክንያቱም ብዙዎቻችን እየጠበቅናቸው ነበረ። በሰላም በጥሩ ቪዲዮ ይመጣሉ፣ ሰላም አይደሉም ወይ እያልን ሁላችንም እየጠበቅናቸው ነበርና እንግዲህ ዛሬ ያው በውስጥ ነው እንግዲህ ጠባቸው መሰለኝ። ግን ያን ነገር ደግሞ መፍታት ነበረባቸው። ደግሞ ምን መሰላቸው አንድ ችግራቸው የሆነ በቃ አንደኛው መሸነፍ ይኖርበታል ማለት ነው። እዚህ ራሱ ቪዲዮ ላይ የታቸዋቸው ከሆነ የሚሸናነፉ አይደሉም ትጀመር ማለት ነው። እና አንደኛው ብትናገር አንደኛው ቀዝቀዝ ማለት አለበት እንጂ እንደዚህ ከሆነ ፍቅር በጣም ከባድ ነው የሚሆነው ለነሱ ራሱ ማለት ነው። እና ለተመልካቾችም በጣም ብዙ ነገሮች እያላችሁ ነው ማለት ነው ተመልካቾቻቸው ራሱ። እና ቤተሰቦቼ ምን ልላችሁ ፈልጌ ነው እንግዲህ ሀይሚዬና ቡራ ሁልጊዜም እንግዲህ ፍቅራቸው ነው እኛ ደስ የሚሉን፣ ተዋደው ተፋቅረው በጣም በጥሩ ሁኔታ ይመጡ ነው ሁላችንም ደስ የሚሉን ማለት ነውና ስለዚህ ምክንያቱም እንደዚህ ባኮኑ ደስ ይለናል። ሁላችንም የምንወዳችሁ ተፋቅራችሁ አንድ ሆናችሁ አምራችሁ በቃ ስለ ፍቅር የምትሰብኩን ነገር በጣም ነው የሚያስደስተንና ሁላችንም የምንመኘው ደግሞ ያንን ነው የሁላችንም ምኞት ነው ማለት ነው። ውስጣችሁ የሆነ ክፍተት ባትፈጥሩ ደስ ይለናል። ምክንያቱም የሆነ ችግር ራሱ ካለ ያን ችግር በመነጋገር በመመካከር በቃ የሆነ ማለት ተመመካከርና ተመነጋገር የበለጠ እኮ ምንም ነገር ምንም አይነት ችግር ቢሆን ተተነጋገራችሁበት እናንተ ተተግባባችሁ ተተማመናችሁ ማንኛውም ነገር ይፈታል ማለት ነው። እና መቸኮል የለባችሁም። ለማንኛውም ቢሆን ማንኛችሁም ብትሆኑ ትዳርም ሆነ ፍቅር ላይ ሆናችሁ መቸኮል የለባችሁም። ምክንያቱም መቸኮል በጣም ዋጋ ያስከፍላል በኋላ ማለት ነው። እና በቸኮላችሁ ቁጥር በጣም ብዙ ዋጋ ያስከፍላችኋል ማለት ነው። ቸኩላችሁ የሆነ ነገር ለመወሰን በጣም ከባድ ነው። እና ሀይሚዬ ዛሬ ግን በነገራችን ላይ ሻንጣ ይዛ ወደ ቤተሰቦች ጋር ልሄድ ነው እያለች ነበረ። ቤተሰቦች ጋር መሄድ የለብሽም ምክንያቱም ጥፋቱ የኔ ነው እያልሽ ነበረ። ይቅርታ እንዳልሽው ይቅርታ ብለሽ እዛው እሱ ጋር ያለውን ነገር ማረጋጋት ወይም ያጠፋሽበትን ምክንያት መናገርና ያለውን ተነጋግራችሁ መፍታት ነው እንጂ ልሄድ ነው ቤተሰብ ጋር ማለት ይከብዳል ሆነ ለመናገር ማለት ነው። እና እንደዚህ አይነት ነገር ውስጣችሁ ባትከፍቱ ደስ ይለናል። ማንኛችሁም ቤተሰብ ሁላችሁም በኮሜንትም በተለያዩ ነገሮች በጣም ጥሩ ነገሮችን ንገሯቸው ማለት አንዳንድ ነገሮች ምክንያቱም አንዱ ይሻላልና እነሱ ደግሞ የሚዲያ ሰው ስለሆኑ ብዙ ፍቅራቸውም ሚዲያ ላይም ስለሆነ ስለዚህ ብዙ ነገሮችን ሊመለከቱ ሊያዩ ይችላሉ። በተለያዩ ቪዲዮ ሊሆን ይችላል፣ በኮሜንት እነሱ ቤት ገብተን ሊሆን ይችላል። መልካም ነገር ብናስብላቸው ምክንያቱም ከዛ ሊረዱ ይችላሉ። የልጅነትም ነገር ሊሆን ይችላል እና ብዙ ጊዜ እንደዚህ እንትን ያኔ የማይግባቡበትና የሆነ ነገር ቶሎ ግንፍል የሚሉበት ነገር በቃ ያ ነገር ተሞክራችሁ ራሱ ብዙ ልጆች እንደዛ አይነት ተሞክሮ ያላችሁ በፍቅር የሆናችሁ የሚወዱትን ሰው ያጣችሁ ትኖራላችሁና ያን ነገር ካላችሁ ብትመክሯቸው ደስ ይለናል። እናንተ ደግሞ ልጆች አይደላችሁም ምክንያቱም ትልልቅ ሰዎች ናቸው አይደል እንዴ? ስለዚህ ነገሮቻችሁን በመነጋገርና በመመካከር ነገሮችን መፍታት አለባችሁ እንጂ እዚህ ጋር መጣችሁ እምባኮረዩ ነው የሚባለው እንደዛ ነገር ባትባባሉ ደስ ይለናል ማለት ነው። መልካም ነገር ነው ሁልጊዜም ለእናንተ የምንመኝላችሁ መልካሙን ሁሉ ይቅጠማችሁ። ምክንያቱም ወልዳችሁ ከብዳችሁ እንድናያችሁ ነው የምንፈልገው። ምክንያቱም በጣም ደስ የምትሉናችሁ ስለ ፍቅር ነው በቃ የሆነ በቃ ስለ አልሆነ ነገር እንኳን ቪዲዮዎቻችሁ ላይ የሚታይባችሁ ነገር የለምና በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሁሉም ማንኛውም ሰው ስለ እናንተ መጥፎ ነገር ሲናገር ሰምተን አናውቅምና ስለዚህ መልካም ነገር ተመልካቾቻችሁ ራሱ እየተመኙላችሁ መልካም ነገር ማንኛውም ሰው አንድ ሰው መልካም ነገር መመኘት ለማንኛውም ቢሆን ጥሩ ነውና መልካም ነገር ነው እኛ የምንመኝላችሁ። እና ስለዚህ ያላችሁን ችግር
በውስጥ ፈታችሁ ነገሮችን ቀስ ብላችሁ አረጋግታችሁ ማለት አዳምጣችሁ መደማመጥ እኮ ካለ ማንኛውም ነገር የማይፈታ ነገር የለም አይደል እንዴ? የሆነ ራሱ ችግር ውስጣችሁ ቢገባ ተተነጋገራችሁ ተተመካከራችሁ እናንተ ውስጣችሁ ተተግባባ ትክክለኛ እውነተኛ ፍቅር ስላለ እናንተ ውስጥ ስለዚህ ያን ነገር በመመካከርና በመግባባት ከሆነ ማንኛውም ነገር ሊገርማችሁም ሊደንቃችሁም አይችልም። መሐከራችሁም ደግሞ ምንም አይነት ነገር ሊገባ አይችልም። እና ስለዚህ ዋናው ነገር ምን መሰላችሁ? ግልጥ መሆን። እናንተ እርስ በርሳችሁ ግልጥ መሆን አለባችሁ። ውስጣችሁን ግልጥ ማድረግ አለባችሁ። እና ፍቅር በጣም ብዙ ዋጋ ያስከፍላል በነገራችን ላይ ማለት ነው። በጣም ብዙ ዋጋ ያስከፍላል ግን ስለዚህ ዋጋ መክፈል አለባችሁ ለራሳችሁ ማለት ነው። ምክንያቱም አንደኛ ነገር እንደዚህ ተነስቶ ብድግ ብሎ ድንገት በቃ እሄዳለሁ የሆነ ነገር ተተናገረ ብሩኬ እኔ እሄዳለሁ፣ ሀይሚ ተተናገረችኝ እኔ እሄዳለሁ ማለት አይደለም ያለባችሁ እናንተ። ስለዚህ ያላችሁን ችግር ቀስ ብላችሁ ብሩኬም ጋር ከሆነ ቀስ ብለሽ ሀይሚዬ አረጋግተሽ መናገር፣ ብሩኬም ሀይሚ ጋር ከሆነ ችግሯ ቀስ ብለህ አረጋግተህ መናገር። በቃ በዚህ ምክንያት ነገሮቻችሁ ይፈታሉ ማለት ነው። የማይፈታ ነገር የለም። በአሁን ሰዓት ደግሞ ሁሉ ነገር እውነት ማንኛውም ነገር አያስቸግርም አይደል እንዳሁን። ምክንያቱም አሁን በፊት እንኳን ምንም ቤተሰቦቻችን ያሳድጉን ስንት ነገር ታደርጉን እነሱ ራሱ ተግባብተው ነው በደንብ አይደለም። ስለዚህ አሁን ደግሞ ማንኛውም ነገር ያግባባል። ማንኛውንም ነገር በቃ በጣም የተስፋፋ ነው ቴክኖሎጂ እና ስለዚህ እናንተ ደግሞ ትልልቆች ሰዎች ናችሁ ህፃኖች። ምክንያቱም እንደገና ህፃን እየሆናችሁ አይደለም የምትከዱት እያደጋችሁ ነው አይደል የምትከዱት። ስለዚህ ቤተሰብ መልካም ምኞታችሁን ግለጡላቸው። እንወዳችኋለን፣ እናከብራችኋለን። ቻው